በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲመለሱ የመጀመሪያው ጨዋታ ኖቲንጋም ፎረስት እና ቸልሲን በሲቲ ግራውንድ የሚያገናኝ ነው የሚሆነው። ታዲያ የአንጅ ፖስቴግሉ ቡድን ከኤንዞ ማሬስካው ቸልሲ የሚገናኙ ይሆናል። በኦፕታ ሱፐር ኮምፒውተር ግምት መሰረት ቸልሲ 48% የማሸነፍ እድል ተሰጥቷል፣ ኖቲንጋም ፎረስት 30%። ወዳጆቻችን የአንጅ ቡድን በቶተንሃም አሰልጣኝነቱ ቸልሲን አራት ጊዜ ገጥሞ አራት ጊዜም ሽንፈት ያስተናገደ ቡድን ነው። ታዲያ ይህ ቡድን ማለት ነው አሁን ደግሞ በኖቲንጋም ፎረስት አሰልጣኝነታቸው አንጅ ፖስቴግሉ ቸልሲን የሚገጥሙ ይሆናል። ይህ ሽንፈት የሚቀጥል ነው ወይ የሚጠበቅ ነው የሚሆነው? ወዳጆቻችን አንጅ ከቸልሲ ጋር ጥሩ ሪከርድ እንደሌላቸው ይህ ማሳያ ነው። ታዲያ ኖቲንጋም ፎረስት ውስጥ አንጅ ፖስቴግሉ ጫና ውስጥ ያለ ቡድን ነው ማለት ይቻላል። ይሰናበታሉ አይሰናበቱም በሚል ማለት ነው። እንግዲህ ተጠባቂው ጨዋታ በሲቲ ግራውንድ ቀን 8 ሰዓት ተኩል የሚደረግ ነው የሚሆነው። ያለፉትን 7 ጨዋታዎች ማሸነፍ አልቻለም ኖቲንጋም ፎረስት አንጅ ፖስቴግሉ ስር። ይህንን ተከትሎ ብዙዎቹ መረጃዎች የሚያሳዩት ሻንዳይክ የኖቲንጋም ፎረስት አዲሱ አሰልጣኝ ይሆናል ተብሎ የሚጠበቅ ነው የሚሆነው። ታዲያ ይህንን አጋጣሚ ቸልሲ መጠቀም የሚጠበቅበት ይመስለኛል። ይህ ማለት ሁለቱም ቡድኖች ይህ ጨዋታ የሞትና የሽረት ያክል አስፈላጊ ነው። ቸልሲ በተከታታይ ወደ ድል የሚመለስበት ጨዋታ ይሆናል ተብሎ የሚጠበቅ ነው የሚሆነው። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወዳጆቻችን በዚህ ጨዋታ ውጤቱ ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። አንጅ ፖስቴግሉ ከሴልቲክ ወደ ቶተንሃም ከቶተንሃም ደግሞ የዩሮፓ ሊግን ቢያሸንፉም ቶተንሃምን በሊጉ 17ኛ ደረጃ ሰንጠረዥን ይዘው ማስጨረሳቸውን ተከትሎ ከቶተንሃም በዳንኤል ሌቪ እንደተሰናበቱ ይታወቃል። ታዲያ የኖቲንጋም ፎረስቱ አሰልጣኝ በጊዜው የነበሩት አሁን በቅርብ ወቅቶች ሁሉ አሁን የዌስትሃሙ አሰልጣኝ ኑኖ ስፒሪቶ ሳንቶስ ኖቲንጋም ፎረስቱ ባለቤት አራንስካያ ጋር እንዲሁም ደግሞ ከኤዱ ጋር ከስፖርቲንግ ዳይሬክተር ኃላፊያቸው ጋር በመጣላታቸው ምክንያት ቡድኑን እንደለቀቁ ይታወቃል። ይህንን ተከትሎ አንጅ ወደ ኖቲንጋም ፎረስት አቀኑ። ነገር ግን በኖቲንጋም ፎረስት ጥሩ ጨዋታዎችን እያሳለፉ እንዳልሆነ ብዙ መረጃዎች ያሳያሉ። ታዲያ አንጅ በህይወት በእንግሊዝ ምድር ከብዳቸዋለች ማለት የሚቻል ነው የሚሆነው። በቶተንሃም አሰልጣኝነትም አሁን በቸልሲ አሰልጣኝነትም ያጫወት ስታይላቸው በተለይ በማጥቃት ላይ ያተኮረ ያጫወት ስታይላቸው ውጤታማ ሲሆንና ቡድኖቻቸው አሸናፊ ሲሆኑ አይታዩም። በተለይ ደግሞ በኖቲንጋም ፎረስት ስብስቡ በሳቸው ላይ እምነት የለውም። ይህንን ተከትሎ ከጊዜ ወደ ጊዜ ስብስቡ ውጤት የራቀው ነው ማለት ይቻላል። ባለፉት 2 ዓመታት በቶተንሃም አሰልጣኝነታቸው ቸልሲን ገጥመው 4 ጊዜ ገጥመው በአራቱም ጨዋታ ተሸንፈዋል። ነገ የኤንዞ ማሬስካው ቡድን ቸልሲ ኖቲንጋም ፎረስትን የሚያሸንፉ ከሆነ አንጅ ፖስቴግሉ የነ ራፋኤል ቤንቴዝም ስብስብ የሚካተቱ ይሆናል። በቸልሲ 5 ጊዜ ሽንፈት ያጋጠማቸው አሰልጣኞች ራፋኤል ቤንቴዝ፣ ማካርቲ፣ ቶኒ ፑሌስ እንዲሁም ኦዌን ኮይል ናቸው። እነዚህ ሁሉ 5 ጨዋታዎችን በተከታታይ በቸልሲ ተሸነፉ ናቸው። ያንን ስብስብ አንጅ የሚቀላቀሉ ይሆናል። ኖቲንጋም ፎረስት በሜዳቸው ያደረጉት ያለፉትን 7 ጨዋታዎች ላይ ጥሩ ብቃት ላይ አይደሉም ማለት ይቻላል። ካለፉት 7 ጨዋታዎች እንግዲህ በ5ቱ ተሸንፈዋል፣ አንዱን አቻ ወጥተው አንዱን አሸንፈዋል ከ7 በሜዳቸው ካደረጉት ጨዋታዎች። ይህ ማለት ካለፉት 22 ጨዋታዎች አንጻር ስታዩት እነዚህ 7 ጨዋታዎች በፊት 22 ጨዋታዎችን አድርገው 5 ጊዜ ብቻ ነበር የተሸነፉት። ባለፉት 7 ጨዋታዎች ግን በ5 ጊዜ ሽንፈትን አስተናግደዋል። አንዴ ብቻ ነው ማሸነፍ የቻሉት። ታዲያ ኖቲንጋም ፎረስት በሜዳው ደካማ ቡድን ሆኗል ማለት የሚቻል ነው የሚሆነው። ጎሎችን የማስቆጠር ችግር አለባቸው። ክሪስ ውድ ሪትሙን አላገኝም። ኑዶይና ኦዶይም ምርጥ ብቃት ላይ አይገኙም። ይህ የማጥቃት ክፍል በቸልሲ ላይ ጎሎችን ያስቆጠር ይሆን? እንግዲህ የሚጠበቅ ነው የሚሆነው። ኖቲንጋም ፎረስት 3 ተከታታይ ጨዋታዎችን ጎል ማስቆጠር ካልቻለ ከሚያዚያ ከ1999 እንደ አውሮፓውያን አቆጣጠር በኋላ ለመጀመሪያ ጊዜ የሚሆን ነው። በቸልሲ በኩል የኤንዞ ማሬስካው ቡድን በቸልሲ ከሜዳው ውጭ በጥሩ ብቃት ላይ የሚገኝ ቡድን አይደለም። ያለፉት ጨዋታዎች እንግዲህ ስታዩት ቸልሲ ስብስብ ማለት ነው ከ14 ጨዋታዎች ማሸነፍ የቻለው 3 ጊዜ ብቻ ነው ማለት ይቻላል። በ2025 ከሜዳው ውጭ ያደረጋቸውን 7 ጊዜ ተሸንፎ 4 ጊዜ አቻ ወጥቷል። 27% ከሜዳው ውጭ እንግዲህ ነጥቦችን መሰብሰብ የቻለው 27% በጣም ዝቅተኛ ነው። ወዳጆቻችን የቸልሲ ከሚሰበስባቸው ነጥቦች በ2025 45 ነጥቦችን ሰብስቦ 12ቱን ብቻ ነው ከሜዳው ውጭ ማግኘት የቻለው። ይህ ደግሞ በጣም አሳዛኝ ነው፣ መነሳት የሚጠበቅበት ነጥብ ነው ወዳጆቻችን። ታዲያ ቸልሲ ይህንን ሁኔታውን ብቃቱን ማሻሻል ይፈልጋል። ቸልሲ ታዲያ በዘንድሮ ውድድር ዓመት ከሜዳውም በሜዳው ውጭም በሚያደርጋቸው ጨዋታዎች ጎሎች አይጠፉበትም። በጣም አስደሳች ጨዋታ
ጨዋታን እያደረገ የሚገኘው የቸልሲ ስብስብ ነው ማለት ይቻላል። 22 ጎሎችን አስቆጥሯል። ከሜዳ ውጭ ያደረጋቸውን ጨዋታዎች ካያችሁ ደግሞ 13 አስቆጥሯል ማለት የሁለቱ ቡድኖች ያስቆጠሩ ሲደመር ማለት ቸልሲ 8 አስቆጥሯል፣ 5 ደግሞ ተቆጥሮበታል። ያ ማለት እንግዲህ ቸልሲ ከሜዳ ውጭ ያደረጋቸው ጨዋታዎች ከ8ቶቹ ውስጥ 4ቱን ካስቆጠራቸው ጎሎች ማለት ነው 4ቱ ደግሞ ከማዕዘን የመጡ ነበሩ። ይህ ማለት በእንግሊዝ ፕሪሚየር ሊግ ላይ ከማዕዘን ከሜዳ ውጭ በማስቆጠር ቸልሲን አንደኛ የሚያደርገው ነው የሚሆነው። ታዲያ ይህ ፐርፎርማንሳቸው በዘንድሮ ውድድር ዓመት የተገኘ ጥሩ ብቃት ነው። ይህንን ማስቀጠል የሚያስፈልግ ነው የሚሆነው። ቸልሲ በወቅታዊ ብቃት በቸልሲ ስብስብ ውስጥ ምርጥ ብቃቱ ላይ የሚገኘው ሞሴስ ካይሴዶ ነው። ተጽዕኖ ፈጣሪነቱ በእንግሊዝ ፕሪሚየር ሊግ ባሉት የቁጥር ሁኔታዎች የሚያሳይ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ ብዙ ታክል የወረደው ሞሴስ ካይሴዶ ነው 28 ጊዜ። ብዙ ኳሶችን ያቋረጠው ሞሴስ ካይሴዶ ነው 18 ጊዜ ብዙ ኳሶችን ማቋረጥ ችሏል ወይም ኢንተርሴፕሽን ማድረግ ችሏል። በኖቲንጋም ፎረስት በኩል ኤሌት አንደርሰን ነው ኳሶችን በማሸነፍ 55 ጊዜ። ይህ ድንቅ የአማካይ መስመር ተጫዋች በተለይ በእንግሊዝ ብሔራዊ ቡድን ምርጥ ብቃቱን እያሳየ ይገኛል። በቀጣዮቹ በዝውውር መስኮት ከሚፈለጉ ተጫዋቾች ውስጥ አንዱ ኤሌት አንደርሰን እንደሆነ የምታውቁት ነው። ቸልሲ ታዲያ በተከላካይ መስመሩ በኩል በጣም ብዙ ጥሩ ዜናዎችን የሚያጋጥመው ይሆናል። ቻሎባ በቀይ ካርድ እንደተሰናበተ የምታውቁት ነው። በዚህ ጨዋታ ላይ የሚመለስ ይሆናል። ዞማሬስካ ግን ስብስቡን እየመሩ እናያቸውም በዚህ ጨዋታ ላይ ምክንያቱም ባለፈው ቀይ ካርድ ማየታቸውን ተከትለው አንድ ጨዋታ እንዳለፋቸው የሚታወስ ነው። ፎፋና ቶሲንና ባዲያሺልን ደግሞ ከጉዳታቸውና ካሉበት ሁኔታ የሚመለሱ ይሆናል። ፎፋና እንግዲህ በጣም ከኮንከሽን ጉዳቱ ነው የሚመለሰው። ቶሲን ባለፈው ጉዳት ያጋጠመው ነበር፣ በዚህ ጨዋታ ይመለሳል። ባዲያሺል አለ፣ ቺምፖንግ አለ። ስለዚህ ስብስቡ በቸልሲ ባለፉት ጊዜያቶች የተከላካይ ክፍሉ ተሳስቶ ነበር። አሁን ግን ወደ ምርጥ ብቃታቸው የሚመለስ ይሆናል። የፓልመር ጉዳት ለረጅም ጊዜ እንደሆነ ታውቋል። ኖቬምበር መጨረሻ አካባቢ ወይም በህዳር ወር መጨረሻ የሚመለስ እድል አለው። ኤንዞ ፈርናንዴዝ ከስብስቡ እንደተቀነሰ የምታውቁት ነው። ስለዚህ በዚህ ጨዋታ የሚመለስ እድሉ ከሀገራት ጨዋታ ስብስቡ ማለት ነው ከአርጀንቲና ተመልሷል። ጉዳቱ ምን ያክል ነው ኤንዞ ማሬስካ በሚቀጥሉት ቀናቶች የሚነግሩን ይሆናል። ሪሲ ጄምስን በሚመለከት ደግሞ ጄምስ በዚህ ጨዋታ የመሰለፍ እድል ሊያገኝ ይችላል። ነገር ግን ለጥንቃቄ ሲባል ከጄምስ ይልቅ ማሎ ጉስቶን ተመራጭ የማድረግ እድላቸው ሰፊ ነው። ኖቲንጋም ፎረስት እንግዲህ በኖቲንጋም ፎረስት በኩል የሚጠበቀው ቺንኮና እንዲሁም ደግሞ ዳግላስ ሉዊዝ በጨዋታው ላይ የሚመለስ እድል ይኖራቸዋል። በአጠቃላይ እንግዲህ ሁለቱም ስብስቦች ኖቲንጋም ፎረስትና ቸልሲ እርስ በርስ ባደረጉት ጨዋታዎች ላይ የምናያቸው ጊዜ ካለፉት 8 ጨዋታዎች ኖቲንጋም ፎረስት ማሸነፍ የቻለው አንድ ጊዜ ብቻ ነው። ያም 1-0 በመስከረም 2023 ነው። ውድ አድማጮቻችን ቸልሲ ኖቲንጋም ፎረስት ላይ ከፍተኛ የሆነ ብልጫ አለው። ባለፉት 4 ጨዋታዎች ካያችሁ ደግሞ 3ቱን ቸልሲ አሸንፎ አንዱን አቻ ወጥተዋል። ስለዚህ የሁለቱም ቡድኖች ኦፕታ ሱፐር ኮምፒውተር ግምቱን በምታዩበት ጊዜ ቸልሲ 48% የማሸነፍ አቅም አለው። ኖቲንጋም ፎረስት ደግሞ 28%፣ አቻ 24% ነው። ውድ አድማጮቻችን በሁለቱ ቡድኖች መካከል ያለውን ልዩነት የሚያሳይ ነው። በተለይ አምና ሁለቱ ቡድኖች በጣም ጠንካራ የሆነ ፉክክርን ያሳዩበት ሁለቱም ቡድኖች ወደ ቻምፒዮንስ ሊግ ለመሳተፍ የሚያደርጉት ጨዋታዎች ነበሩ። ታዲያ ያንን ተከትሎ ጠንካራ ፉክክርን በሁለቱ ቡድኖች በኩል አይተናል። ካለፉት 5 ጨዋታዎችን በምታዩበት ጊዜ ለመጨረሻ ጊዜ በምታዩበት ጊዜ በጣም ጥሩ ፐርፎርማንስ ያደረገው ቸልሲ ነው። በተለይ አምና በሜዳው አንዳቻ ወጣ። በጣም ጠንካራ የሆነ በጣም አምና የኤንዞ ማሬስካን ስብስብ ያየንበት ጠንካራ ጨዋታ እንደነበረ የምታስታውሱት ነው። የነ ሚሊያንኮቪች ቸልሲ ላይ ያስቆጠረው ኳስ ፓልመር ያስቆጠረበት አጋጣሚ ነበር። ጠንካራ ፉክክርን የታየበት ነበር። ከዛ ውጭ ቸልሲ ደግሞ በመጨረሻው ጨዋታ ወደ አውሮፓ ቻምፒዮንስ ሊግ ተሳትፎውን ያረጋገጠበት በሲቲ ግራውንድ 1-0 ያሸነፈበት ሊቫ ካልዌል ጎል ያስቆጠረበት ጨዋታ እንደነበር የምታስታውሱት ነው። ታዲያ ያ ድንቅ ብቃት ቸልሲ በዘንድሮ ውድድር ዓመት ይደግመዋል ተብሎ የሚጠበቅ ነው የሚሆነው። አጠቃላይ ቸልሲ ባሉበት ሁኔታዎች አንጻር በዚህ ጨዋታን የማሸነፍ ግዴታ ይጠበቅበታል። ኖቲንጋም ፎረስት በመጨረሻ ጨዋታ የገጠመው እንደምታስታውሱት በጣም በጥሩ ሁኔታም ባይሆን ደካማ ብቃት ማለት ነው ኒውካስትል ጋር ነበር ለመጨረሻ ጊዜ የተጫወተው። የኒውካስትልን ጨዋታ 2-0 እንደተሸነፈ የምታስታውሱት ነው። ታዲያ በዛ ጨዋታ ላይ የታየው ትልቁ ችግር የመከላከል ችግር አለ። የማጥቃቱ ደግሞ ውጤታማነትና የመጣመር ችግር ይታይበታል። ከዛ ውጭ ሺያንዳይክ ስብስቡን ይረከባሉ የሚለው ሁኔታ የኖቲንጋም ፎረስትን ስብስቡን የአንጅ ፖስቴኮግሉን ኖቲንጋም ፎረስት አስቸጋሪ አድርጎባቸዋል። በተቃራኒው በቸልሲ በኩል ስታዩት የሊቨርፑሉ ጨዋታ በሀገራት ጨዋታ በፊት የተገኘው ድል በጣም አስደሳች እንደነበር በተለይ የካይሴዶና የስቴፈ ዊሊያን አስደናቂ ጎሎች በጣም አስደናቂ ብቃትን የታየበት ነበር። ታዲያ የቸልሲ አማካይ መስመሩ ላይ ያለው ጥንካሬ የታዳጊዎቹ መዋሃድ በዚህ ጨዋታም የተሻለ ብቃትና የተሻለ ፐርፎርማንስ በቸልሲ በኩል የሚታይበት ነው የሚሆነው። ቸልሲ ባለፉት 5 ጨዋታዎች እንግዲህ 4ቱን ማሸነፉ በሁሉም ውድድሮች የሚታወቅ ነው የሚሆነው። ታዲያ እንግዲህ ጥንቃቄዎችን መውሰድ ያስፈልጋል። ቸልሲ በተለይ የኖቲንጋም ፎረስት ከቆመ ኳስ ያላቸውን ጥንካሬ በሚገባ ማቆም ይጠበቅባቸዋል። ከዛ ውጭ በመልሶ ማጥቃትም ጥሩ ቡድን ነው ኖቲንጋም ፎረስት። ያንንም በሚገባ የመከላከል የሚጠበቅ ነው የሚሆነው። ከዛ ውጭ ብሎክ ሊከላከሉ የሚችሉበት እድል ስለሚኖር ደግሞ ለእንደዚህ አይነት ጨዋታዎች የማጥቃቱን በሚገባ ማገዝ የሚችሉ ተጫዋቾች የስብስቡ አካል ማድረግ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ግምታዊ አሰላለፉ
አሰላለፉን ላድረሳችሁ። ተጠባቂ የሚሆነው ግምታዊ አሰላለፍ እንግዲህ በኖቲንጋም ፎረስት በኩል ማትሴልስ ግብ ጠባቂ ሆኖ የሚጀምር ይሆናል። ኒኮ ዊሊያምስ፣ ሚሊንኮቪች እና ሞርሎ የአማካይ መስመሩን ይይዛሉ። አንዱ ሞርሎ እንግዲህ በቸልሲም የሚፈለግ የተከላካይ መስመር ተጫዋች እንደሆነ ታውቃላችሁ። ዚቼንኮ የሚኖር ይሆናል በግራ መስመር ላይ። በተለይ ዚቼንኮን በሚገባ በቸልሲ በኩል በማጥቃት የተሻለ ድሎችን መፍጠር የሚያስፈልግ ነው። ሳንጋራ፣ ኤሊት አንደርሰን በአማካይ መስመር ላይ ያሉ። ሞርጋን ጊብስ ዋይት የአማካይ መስመሩን የሚመራ ይሆናል። ዶይና ንዶይ ሁለቱን መስመሮች የሚይዙ ይሆናል። በጣም ጥሩ ብቃት ያላቸው የቸልሲ የኖቲንጋም ፎረስት ማጥቃት የሚጀምረው ከነዚህ ነው። ውድ አሁንም እዚህ ስብስብ ውስጥ አለ። በተለይ ከቆሙ ኳሶች በኩል በጣም ተጠቃሚ ሊሆን የሚችለው ተጫዋች አንዱ ክሪስ ውድ ነው። ታዲያ ውድን በሚገባ መንከላከል ያስፈልጋል። ቸልሲ በኩል እንግዲህ ማሎ ጉስቶ፣ ጄምስ እንግዲህ ከጉዳት አንጻር ማለት ነው ከአያክሱ ጨዋታ ስለሚያስፈልግ ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። ጉስቶ፣ ቻሎባ፣ ባዲያሺል የተከላካይ መስመሩ ከኮኮሬላ ጋር የሚመሩ ይሆናል። ላቪያ ከጉዳቱ የሚያገግም ከሆነ የሚሰለፋል። ያለበለዚያ ግን በቸልሲ በኩል በአማካይ መስመር በኩል አንዱ የሚጠበቀው አንድሬ ሳንቶስ የአማካይ መስመሩን አብሮ የሚመራ ይሆናል ተብሎ ይጠበቃል። አንድሬ ሳንቶስ ከካይሴዶ ጋር የሚጠበቅ ነው የሚሆነው። ቦናናቴ እንግዲህ የመሰለፍ እድል ሊኖር ይችላል። ነገር ግን እዚህ ቦታ ላይ ስቴፋን ዊሊያንም በዚህ ጨዋታ ላይ ኤንዞ ማሬስካ ሊጠቀሙበት የሚችሉበት እድል ሊኖር ይችላል። ጃኦ ፔድሮን አድርገው ደግሞ በተከላካይ መስመሩ በአጥቂ መስመሩ ላይ ማርክ ጉይንም ሊጠቀሙ ይችላሉ። አሊያንድር ጋርናቾ፣ ስቴፋን ዊሊያን ወይም ፔድሮ ኔቶ በመስመር ይሰለፋል። በእኔ እይታ ግን ተመራጭ አድርጌ ያሰብኩት ካይሴዶ የተከላካይ አማካኙን ይሆናል። ከዛ ውጭ ከሱ በፊት ደግሞ ከሱ ጥግ አንድሬ ሳንቶስ የሚኖር ይሆናል። ከዛ በ10 ቁጥር ላይ ስቴፋን ዊሊያንን፣ ኔቶን በግራ በኩል ጋርናቾን በቀኝ ጃኦ ፔድሮን አጥቂ አድርጌ ነው ያሰብኩት። እናንተስ ውድ አድማጮቻችን ቋሚ ያሰላለፉን እንዴት ይሆናል ብላችሁ ታስባላችሁ? ተከታታይ ቸልሲ ጠንካራ ጨዋታዎች ይመጡበታል። ስለዚህ እነዚህን ጨዋታዎች ለማሸነፍ ሲባል ተጫዋቾችን መጠንቀቅ ያስፈልጋል፣ ጉዳት እንዳያጋጥማቸው። ኤንዞ ማሬስካ በሚገባ ተጫዋቾችን ያፈራረቁ ማጫወት የሚጠበቅ ነው የሚሆነው። ለካይሴዶን ራሱ ረፍት የሚያስፈልገው ነው የሚሆነው። ኮኮሬላም በጨዋታዎች ላይ 2-0 ከዛ በላይ የሚመራ ከሆነ ቸልሲ ተጫዋቾችን ማሳረፍ ላይ መስራት ያስፈልጋል። ምክንያቱም ይህ ስብስብ በሳምንት 3 ጨዋታዎችን መጫወት አልለመደምና ያንን ልምድ እንዲያገኙ ማድረግ የሚጠበቅባቸው ይሆናል ብዬ አስባለሁ። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።